እንዴ? ፔሪድ ለምን ይልኳል? በቃ አዝነካከኝ። ያንቺ ፔሪድ በየሳምንቱ ነው የሚመጣው እንዴ? ይዛባለት አይደል? እሺ ምን አትንካኝ በቃ ያንቺ ፔሪድ አይመለከትም። ያንቺ ብቻ አይመለከትም። እሺ ነው ተረጋጋ። እኔ ሳፈቅድልህ ማንንም ሰው ታስገባችም። ጭራሽ ካሜራ አንተ አጥፎ ካሜራው ትልቅ ነገር አይደለም እኮ አንዴ ተቀመጪና እናውራ። ትሰማኛለህ? ውጣልኝ ከቤቴ። እናት ያጠፉታል ግን ልቀቀኝ በቃ አጥፎ ካሜራው እኮ። እሺ ተረጋጊና ተቀመጪና ይጠፋል። ለምን እንደምረጋጋው ተልካዮቻችን እንደምን ቆያችሁ? እንግዲህ እናንተን ይጠቅማሉ ያስተምራሉ ብለን የምናስበውን ታሪኮች በድጋሚ ወደ እናንተ ይዘን መጥተናል። አሁን የምንገኘው አንድ ባለ ታሪካችን ቤት ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እሺ ባለ ታሪካችን፣ በመጀመሪያ እኛና ምንን ስለጠራህን እጅግ አድርገን እናመሰግናለን። እስኪ ወደ መጣንበት ጉዳይ ከመግባታችን በፊት ራስህን አስተዋውቀን፣ ስለ ራስህ በደንብ ንገረን እስኪ። አክብራችሁኝ ስለመጣችሁ እኔ ራሴ ከልብ አመሰግናለሁ። ስሜ ተሾመ ይባላል። የተወለድኩት እዚሁ አዲስ አበባ መገናኛ አካባቢ ነው። ከቤተሰቦቼ ጋር ነበር የምኖረው። እኔ እናቴ፣ አባቴ፣ አያቴ ሁሉ ነበሩ። ከኔ ጋር 2 ልጆች እህቶች ያሉ። አባቴ በልጅነቴ ነበር የሞተው። እህቶቼም ትምህርት መማር አልቻሉም ነበር። አባት ታውቃለህ፣ ብዙ ጊዜ አባት ሲኖር ነው ሊደግፍህ የሚችለው። ሲያስተምርም አባት ነው የሚያስተምረው። እና እኔም ትምህርቴን ትቼ ወደ ስራ ገባው። እናቴም በጣም በችግር ላይ ነበረች እና እኔ እየተማሩ እነሱን ማየት አልቻልኩም። ስራዬን ጀምሬ ገራጅ ጀመርኩኝ። የገራጅ ስራ ገንዘቡ እጅ ላይ ቢገባ ራሱ እጅ ላይ አይገባም፣ ግን እጅ ላይ ቢገባ ራሱ ብሩ ምን የት እንደሚሄድ አይታወቅም። እና እህቶቼን እያስተማርኩ የማታ መቀጠል ጀመርኩ ትምህርት ቤት። የማታ እየተማርኩኝ ኮሌጅ ገባሁ። ኮሌጅ አይቲ እየተማርኩኝ 2 ወር ምናምን ተማርኩኝና ምንም በቃ ከጭንቀቱ ጋርም አልግባባ ሲለኝ ተኩት። እሱንም ተውኩትኝ። የጋራ ስራዬን ቀጠልኩኝ እዛው። ሙያው መጀመሪያም ገብቼ ስለወጣው ሙያውም ስላለ በፈለክባት ሰዓት ገብተህ መስራት ትችላለህ። በቃ ሙያው ካለ ሰው ይፈልጋል። እዛ አሁን እንደምንም አግብቻለሁ። ደግሞ ደስ የሚለው መኪናም ገዝቼ ቤተሰቦቼ ረድቼ መንጃ ፈቃዴን አውጥቼ እየኖርኩ ነው። ተመስገን። መኪና ማለት የቤት መኪና ነው? ያው ግልጽ ነው ማለት አሁን እኔ ራይድ ነው የምሰራው። የቤት መኪና ቪትስ ገዝቻለሁ። በጣም ደስ ይላል። አግብተሃል ማለት ነው? አዎ አግብቻለሁ። በጣም ደስ ይላል። ያው ብዙ ነገር አልፈህ ራስህን ችለህም ቤተሰቦችንም ረድተህ ለትዳር መያዝ ማለት በጣም ትልቅ ነገር ነውና በጣም ደስተኛ ነኝ በዚህ። እስኪ ስለ እጮኛ ስለ ባለ ትዳር አጋርህ እናውራና የተገናኛችሁ ግንኙነታችሁ እንዴት ነበረ? የፍቅር ጥያቄ ማን ነው መጀመሪያ ያቀረበው? ስለሱ እስኪ በደንብ ግልጽ አድርገህ ንገረንና ወደዛ ጊዜ ልመልስህ። ባለቤቴን ማቃት ጋራጅ በምሰራበት ጊዜ በነበረበት ሰዓት መኪና ይዛ ትመጣ ነበር። ከዛ አየኋት። በቃ የልብ መፈለግ መውደድ ምናምን አለ አይደል? ከተመቸችኝ ወደድኳት፣ አወራኋትኝ። ከዛ እሷም እየተመቸዋት መጣሁ። ፍላጎቱ አላት።
እዛ 6-7 ወር ምናምን አብረን በፍቅር ቆየ። እዛ በ8ኛ ወር ላይ ለምን አንጋባም ብላ ጠየቀችኝ እሷ ራሷ። እዛ እኔም እሺ አልኩኝ። አመት ሲሞላን ተጋባን። በአመታችን ተጋባን። ምን ያክል ጊዜ ቆያችሁ በትዳር? 4 አመት ሞልቶናል። የፍቅር ጊዜውን ጨምሮ ነው ወይስ ከሱ ውጭ? አንድ ላይ ጨምሮ። አንድ ላይ። በጣም ደስ ይላል። እስኪ አሁን ደግሞ ወደ መጣንበት ጉዳይ እንግባ። ስላንተም ስለ እጮኛም ስለነበራችሁ ነገርም በቂውን ነገር ነግረናል ብለን እናስባለን። ወደ መጣንበት ጉዳይ እንግባና ምንድነው እኛን እንድጠራ ያደረገ ለእኛ እንድታመለክት ያደረገ ነገር ምንድነው? ባለቤቴ ሳገባት በጣም በቃ በፍቅር ነበር የነበረው። ከዛ ካገባኋት 2 አመት ከቆየም በኋላ የማይሆን አመል ማውጣት ጀመረች። ማለት ብቻዋን ታወራለች። ከኔ ጋር ግንኙነት ማድረግ አትፈልግም። ጎረቤትም ወጥቼ ስጠይቅ ማንም አይገባም አሉኝ። በቤተሰብ በሽማግሌ በቃ ያላረኩት የለም። ፍቺ ሊውላ ደርሻለሁ። ልፍታሽ በቃ አልፈልግሽም ስላት እኔ ደግሞ አፈቅርሃለሁ ካንተ መለየት አልፈልግም አጠገብ መሆን ነው የምፈልገው ትላለች። ምንድነው ማለት እንደዚህ እንድትሆን ያደረጋትን ምክንያት ምንም የምታውቀው ነገር የለም? ማለት የምታስበው የምትገምተው ነገር? አረ ምንም የማውቀው ነገር የለም። ከቅርብ ጊዜ ውጪ ግጭት ከነበራችሁ ምናምን? አረ በጣም በፍቅር ነበር። ሌላውንና ዶክተር ጋር ራሱ ወስጃታለሁ። ምንድነው እንደዚህ የሚያደርጋት ብዬ ግን ምንም እሷ ምንም ሊገባኝ አልቻለም። በቃ በአጠቃላይ ምንድነው ማለት አውርታታለህ? እሷ ላወራት ሞክሬያለሁ ብለሃል። ምንድነው መልሷ? እሷ ጣልኝ ትጮኻለች። አልፈልግም ላወራ አልፈልግም። እሷ መስማት የማፈልገው በቃ ፍቺ ነው። ፍቺ ስትላት ደግሞ ሌላ እኔ እወድሃለሁ አፈቅርሃለሁ በቃ ትላለች። እዚህ ጋር ፍቺ መፍትሄ ሊሆን አይችልም። ያው ያለውን ነገር ተነጋግሮ መፍታት የሚመረጠውም የሚመከረውም እሱ ነው። ትዳር ቀላል ነገር ስላልሆነ ማለት ነው። እና ምንድነው አሁን የምትገምተው ነገር የለም አንተ? እኔ ምንም የምገምተው ነገር የለም። አላውቅም ብቻ። ምን ያክል ጊዜ ሆኗታል እንደዚህ ጸባይዋ መቀየር ከጀመረ? 8 ወር በአመት ሊሞላት ነው። 8 ወር ምን እንደሆነ እንግዲህ ማለት ቤት ውስጥ የምታያቸው ነገሮች ምናምን ይኖራሉ እንዴ? ብቻዋን ታወራለች፣ ስቃለች። አንዳንድ የተለየ የምታደርጋቸው ነገሮች አሉ። ምንድነው ስራ ሀሳብ? ማነው ቤት ውስጥ ሰፊውን ጊዜ የሚይዘው? ማነው አንተ ነህ ወይስ እሷ ነች? አይ ቤት ውስጥ ብዙ ጊዜ የምትቀመጠው እሷ ነች። ምንድነው የምትሰራው እሷ? አካውንቲንግ ተመርቃለች። ከተጋባን በኋላ 1-2 አመት ሰርታበታለች። ከዛ ምን ሆነቻለ? እሱን ስራውን በሱ ትተዋለች። ሄዳ አታውቅም። በቃ ቤት ውስጥ ነው የምትውለው። ምንድነው ማለት ይሄ ነገር ብቻ ነው እኛ እንድጠራ ያደረገ? እንደምታየው ቤታችን እዚህ ውስጥ ነው የምንኖረው። አንዳንዴ አልጋው ላይ ፈሳሽ ያለው ውጪም ጎረቤትም ሰው ስጠይቅ ማንም አይገባም ብለውኛል። ብቻ ግራ ገብቶኛል ምን እንደሆነ። እሷንም ስጠይቃት በቃ ምንም የማውቀው ነገር የለም ውጣልኝ ነው በቃ እንደለመደችው ውጣልኝ፣ አላወራም፣ ማውራት አልፈልግም ማለት ነው። ነገሩ ትንሽ ግራ ያጋባል። የሚገባው እንዲህ ከሌለ አልጋው ላይ ፍሳሽ ማየት ደግሞ የበለጠ ነገሩን ስብስብ ያደርገዋል። እስኪ በአንተ በኩል ያለውን ነገር ነግረናል። እስኪ ባለቤትህ ትምጣና እሷ
ማለት እኛን ስታይ ድንገት ካወራች ከኛ ጋር መነጋገር ከቻለች ምናምን እንሞክርና ችግሩ እዚህ መፍታት የሚቻል ከሆነ እዚሁ እንፍታው። ምን ትላለህ? ደስ ይለኛል። በቃ ስለዚህ ደውላትና ትምጣ። እስኪ ያለውን ነገር ደግሞ አብረን እናያለን። ደውላት። እሺ ተመልካዮቻችን እንግዲህ የአቶ ተሾመ ባለቤት ትመጣለች፣ ይደወላታል። እስከ ፕሮግራማችን ፍጻሜ አሁንም አብራችሁን ቆዩ። ተመልካዮቻችን የአቶ ተሾመ ባለቤት ተደውሎላታል፣ እየመጣች ነው። ኦልሞስት እንደደረሰች ነግራናለች። እስከ ፕሮግራማችን ፍጻሜ አሁንም አብራችሁን ቆዩ። እሺ ተገኝታለች መሰለኝ ባለቤት። መጣሽ? ተሾመ ምንድን ነው የማየው ነገር? ይኸው ሰው ምንድን ነው ቤት ይሰራል እንዴ? ልቀቀኝ! ጭራሽ ካሜራ ማስቀምጠልኛል። ምንድን ነው አንተ? አጥፋ ካሜራውን። እኔ ታንዴ ተረጋጊ። ይቅርታ። ማነው አንተ? ውጣ ከቤቴ! ተረጋጊ። እንዳትነካኝ! ውጣ ከቤቴ! እኔ ተረጋጊ። ውጣ ከቤቴ! በቃ ተረጋጊ። በቃ ልቀቀኝ! አትንካኝ! እኔ የጠራችሁ እኮ ለምን ነው ማሰብ? ለምን የጠራችሁ? እነማን ናችሁ? እኔ ታንዴ አትረጋጊም? አንዴ እባክህ ትወጣልኛለህ ከቤቴ? ተረጋግተን ስናወራ እኮ ነው። ካሜራ ምን ይሰራል? እሺ አጥፋ ካሜራውን። ተይው ካሜራውን። ልቀቀኝ! አንዴ ቁጭ አንተ አጥፋ ካሜራውን። እኔ እናት እባክሽን አንዴ ተቀመጪ። ልቀቀኝ አልኩህ እኮ በቃ ኡፍ! ልቀቀኝ! አትንካኝ! በቃ አትንካኝ! ተረጋጊና ተቀመጪ። ትወጡልኛላችሁ ከቤቴ? አትወጡ እኮ አንዴ በቃ ተረጋጊና አውጡልኝ። አልፈልግም። ልቀቀኝ! አትንካኝ! እነማን ናቸው ንገረኝ፣ አስረዳኝ። ይሄ ቤቱ የኔም አይደለም የኔም ጨምሮ ነው። አይመለከትም። ያንቺ ብቻ ነው? አይመለከትም። እሺ እኔ ተረጋጊ። እኔ ሳልፈቅድልህ ማንንም ሰው ታስገባችም። ጭራሽ ካሜራ አንተ አጥፎ ካሜራው። ይሄ ትልቅ ነገር አይደለም እኮ። አንዴ ተቀመጪና እናውራ። ትሰማኛለህ? አባት ውጣልኝ ከቤቴ። እናት ያጠፉታል ግን ልቀቀኝ! በቃ አጥፎ ካሜራው እኮ። እሺ ተረጋጊና ተቀመጪና ይጠፋል። ለምን እንደምረጋጋው? ይኸውልሽ እኛ የሚዲያ አካሎች ነን። እዚህ የጠራን ባለቤትሽ ነው። ያለውን ነገር ደግሞ ቁጭ ብለን ተረጋግተን ስናወራ እንግባባለን። እኔ ምንም ወሬ አልፈልግም። ውጡልኝ! ውጡልኝ! እባክሽን። እሺ በይ። አትንካኝ ወደዛ። ተረጋግተን ለማውራት ብንሞክር ነው መፍትሄ ላይ ምን ደርሰው። ማለት ካሜራው ምናምን ካልፈለግሽ የሚጠፋ ነገር ነው። እኛ በቃ አጥፉልኝ። ችግር የለውም ይጠፋል። እኛ ሚዲያ አካሎች ነን። ባለቤትሽ ነው እዚህ የጠራን። በመሀላችሁ ትንሽ አለመግባባት እንደተፈጠረ ነግሮናል። በቃ እኛ እንደ ሽምግልና የመጣ ነው። ያንን ነገር ታሳቢ አድርገሽ ምን ጠይቅሽን ጥያቄዎች መልሽልና ከባለቤትሽ ጋር ያላችሁን ነገር ለማስተካከል ነው። ምንም ይስተካከል ነገር የለም። አይመለከታችሁ። በቃ አታውራ። በቃ አታውራኝ እንዴ! እኔ እኮ እወድሻለሁ። በቃ ከቻላችሁ ውጡልኝ ከቤቴ። እኔ ማናችሁንም ማየት አልፈልግም። ትወጣልኛለህ? አትወጣም? እኛ እንወጣለን፣ ግን በመሀላችሁ አለመግባባት እንደተፈጠረ ነግሮን የመጣ ነው። ሲጀመር በእኔና በሱ መሀል ምንም አለመግባባት አልተፈጠረም። ቆይ እናንተ መች ተጣልተን ነው? እሺ ብንጣላም እንኳን አለመግባባት እንኳን ቢፈጠር በእኔና ማንተ መሀል መቅረት አይችልም? ሌላ ሰው ለምን ታስገባለህ? መች ቁጭ ብለሽ ሻወርተሽ? በእናትህ በቃ አትጨቃጨቀኝ፣ ዝም በል። ቁጭ ብለሽ ቆርተውልኝም ራሱ አብረን ከተኛን ራሱ ስንት ዘመናችን። በቃ ካልፈለኩስ ግዴታ አለብኝ? በቃ አልፈልግም። ምን ማለት ነው አልፈልግም? አገባሽኝ አይደል እንዴ? በቃ አይመለከትም። ካልፈለኩስ እንዴ? ካልፈለኩስ ማለት አሁን እኮ ይሄ ነገር ትዳር ነው አይደለ? ትዳር እስከሆነ ድረስ ባለቤትሽ ከሆነ ድረስ ከአንቺ ጋር ጊዜ ማሳለፍ ይፈልጋል ማለት ያኔ ያገባሽው ሰማንያዎቹ የተፈረመው ልችለው አብሬው ለውን ብለሽ ነው አይደል ያገባሽው? ማለት ወይም ሌላ ነገር ከተፈጠረ የሆነ ተገደሽ ያደረግሽው ነገር ካለ ብቻ የሆነ ነገር የምታውቂው ምን እንደዚህ እንደቀየረሽ ባህሪሽ እንደተቀየረበት ማወቅ ፈልጎ ነው። መጀመሪያ ላይ እንደዚህ አልነበርሽም እንደነገረኝ ከሆነ። በቃ አይመለከታችሁ። ምንም የምናገረው ነገር የለም። ከኔ ምንም አይነት መልስ እንዳትጠብቁ። በቃ ምንም ነገር አልናገርም። ብቻ ውጡልኝ ከቤቴ በቃ። ምንም አይነት ወሬ እንዳታወሪ እኮ አይደለም። እሺ ምንድነው ማለት እንደዚህ መሆንሽ ምንድነው ጥቅሙ? አይመለከታችሁም አልኩህ እኮ። አልሰማኸኝም? አይመለከታችሁም አይደለም እኮ እዚህ ጋር እኛ ባለቤትሽን የጠራን በቃ እንደ ሽምግልና ቁጠሪው ብዬሻለሁ። ስለዚህ በማላችሁ የተፈጠረ ነገር አለ። ያንን ነገር ለመፍታት ነው።
ካልሆነ ደግሞ መሆን ባለበት መንገድ ህጋዊ በሆነ መንገድ ፍቺ ፈጽማችሁ ያለውን ነገር ማቆም ወደ ሌላ ነገር ከመሄድ ማለት ነው። እኔ አሁንም ቢሆን ከኔ ምንም መልስ አታገኙ። በቃ እኔ ምንም የማወራው ነገር የለም። ለምንድን ምንም አይነት ጥያቄ አትጠይቁኝ። ዝም ማለት እኮ መብቴ ነው። ዝም ማለት መብትሽ ምንድን ነው? ዝም ማለት መብትሽ አይደለም። ጭራሽ ትጮኻለህ። ትዳር አይደል እንዲያዝ ነው። ተረጋግተህ አውራ። አትጮህ። ትዳር ነው ያዝነው። የቃቃ ጨዋታ ነው እንዴ? ተረጋጋ። አትተሽ እንዴ አላበዛሽውም እንዴ አንቺ? ምንድነው አልጋ ላይ የሚታየው ፈሳሽ ምንድነው? ማየው ፈሳሽ አልጋ ላይ ፈሳሽ አለው። በራ ከፍችልኝም ትቆልፊብኛለሽ። ውጪው ላዚ በር ላይ ታሳድሪኛለሽ። አንተ መች አድረህ ነው የምታውቀው? ሲጀመር መች አላደርኩበት ቀን አለ። ቤት ያደርኩት እኮ በጣም ነው የሚቆጠረው። እንደው ኧረ እባክህ ሌላ የምትለው ነገር የለህም? አንተ እንደዛ እሺ፣ ስራውን ለምን ነው የተውሽው? ውጪ አድረህ ታውቃለህ? በር ላይ ያድራለሁ እኮ በር ላይ ያድራለሁ። ለምንድን ነው እንደዛ የሚሆነው? ትቆልፈዋለሽ፣ በሩን አከፍትም። ቤት ውስጥ እንዳለች እያወቅሁ የትም እያመሸህ እየመጣህ ነው። ምንድነው ማመሸህ? ኧረ እባክህ 2 ሰዓት መሸ። 2 ሰዓት መሸ። 2 ሰዓት ነው መተህ የምታውቀው እዚህ ቤት አንተ? ተው፣ ብዙ የማይወራ ነገር አለ። ተው አይደለም አሁን እንደዛ ሳይሆን ማውራት ያለብሽን ነገር ውስጥሽ ያለም ነገር ካለ ተነጋገሩና ትዳራችሁ ይፈታም ማለት ችግሩ ይፈታም ከሆነ ይፈታ። ነገር ወደ ሌላ ነገር የሚሄድም ከሆነ ህጋዊ በሆነ መንገድ ይሄዳል። ምንድነው? እሺ ተይው፣ ሌላውን ተይው። ለምን ስራውን ተውሽ? መብቴ መሰለኝ። ካልፈለኩስ መስራት ካልፈለኩስ ቤት መዋል ካልፈለኩስ መብቴ አይደለም? መብቴ ነው በቃ። ለምንድን ነው እንደዚህ አግሬሲቭ ሆነሽ እያወራሽ ነው ያለሽው? ማለት እየጠቅንሽ ያለ ነው ቀላል ጥያቄዎች ነው፣ ግን በጣም ተናደሻል እኮ። ወይ በቃ እንፋታ። በቃ አልፈልግሽ። ስለምትች ነው እያወራህ ያለው። እኔ መፋታት አልፈልግም። መፋታት አልፈልግም። በቃ አበዛሽዋ። እኔ በቃ መረረኝ። ወይ የራሴ ኑሮ ልኑርበት እኮ። ምንድነው ዋይ አሁን እየኖርኩ ያለው ኑሮ ከብዶ ነው ከኔ ጋር እንፋታ። መቼም አልፈታም። መቼም እኮ ፍቺ ማትፈልጊ ከሆነ ደግሞ ባህሪሽ ተቀይሮበታል። ያንን ምክንያት እስኪ ጠይቂው። ማን ነው ንገሪው። የኔ ባህሪ ምንም አልተቀየረም። እሱ ነው እያመሸ ይመጣል፣ እየጠጣ ይመጣል። እኔ ምን ላድርግሽ ከዚህ በላይ ጌት ከማንም ጋር ተንዘላዝሎ እየመጣ ነው በርከፍች ላስገባ ማለት አልገባኝም። የምታውቂው ነገር ካለ ንገሪን እያልኩሽ ነው። አሁን ያየሽው ወይ የምትጠረጥሪው ወይ የምታውቂው ነገር ካለ እናውራ። እዚሁ ግልጽ ሆነን እየጠየቅኩሽ ነው። አሁን በቃ ምንም አይመለከታችሁም። ምንም ነገር አላወራም። እኔ አልቻልኩሽም። ወይ ፍቺ አትፈልጊ ወይ ሰላም አትፈልጊ። ኬን ያመጡሽ አንተ ነህ እኮ ይዘኸኝ የመጣው። መጀመሪያ ላይ እንደዚህ አልነበርሽም እኮ። የመጀመሪያ ሰሞን አይደለ ትዳር የመሰረታችሁ ሰሞን፣ ፍቅር የጀመራችሁ ሰሞን እንደዚህ አልነበርሽም እኮ። በቃ ለምን አትወጡልኝም? እስከ ካሜራ ማናችሁ ውጣልኝ። በቃ እዚህ ቤት ወንድ አለ። ትማግጪብኛለሽ። ስለምንድን ነው ወንድ የምታወራው? የሚመጣ ወንድ አለ እዚህ ቤት ሌላ ወንድ። ውጣልኝ አንተ። ትዳርኝ የበከበት ካለ ውጣልኝ። በቃ ተበከ ተነሳውጣልኝ። ውጣልኝ። ውጣ አንተ ውጣ ከካሜራው። ሜሮን ሜሮን እስኪ ባውራሽ ነገር እንጂ ነው እንደምታወራ ትናንትና ሰዎችን ነው አባራሻቸው። ምንድን ነው ማውራት አትፈልጊም? ጭራሽ ያው ሁሉ ሰው ካሜራማን ምናምን ሰብስበህልኝ አመጣ። ምን የሚሉት ነው? ቆይ እስኪ ንገረኝ። ብቻችንን ስንሆን አናወራም ብዬሽ እኮ ቢያንስ እነሱ ፊት ካወራሽ ብዬሽ እኮ ነው። እኔ ምንም ማውራው ነገር የለም። ገባህ? በቃ እሺ በቃ ደህና ቻው።
ደህና ዋልሽ? እንዴት ዋልክ? እንዴት ዋልሽ? ዛሬ ደግሞ አይለመድብህም በጊዜ እንዴት መጣ? የአንቺ ላይ ስራ የለም እንዴ? ያው የለም ጨርሻለሁ። ምን ይልሽ? በጣም ብዙ ነው። እስኪ እንደው ነው አብረሽኝ አትንካኝ። ለምን ማለትሽ ነው? በቃ ነው ያልፈለኩም ማለት ነካኝ። ባልሽ እኮ ነው። ባልሽ ብትሆን ካልፈቀድኩልኝ ለምን ተነካኛለህ? ወይ በቃ ለምን አትይኝም? ወይ የራሴ ልኖርበት። ለምን አምተው ባልተው እኔ ልጅ መውለድ እፈልጋለሁ። ዛሬ እንዲቀጥል እፈልጋለሁ። እሱ ደግሞ ከአንቺ ጋር ግንኙነት ካላደረኩ እንዴት አደርገዋለሁ? እኔ ግን ምንሽ ነው ያመመሽ? አሞኛል። እሺ ምንሽ እንዳመመሽ? በቃ ፔሪየድ ላይ ነኝ። አትመታታኝ። እሺ እራት በላሽ? አዎ በልቼ። አትጠጋኝ፣ ወደዛ ሂድልኝ። አትሰማም እንዴ? ፔሪየድ ላይ ነኝ እኮ አልኩህ። በቃ አትነካካኝ። የአንቺ ፔሪየድ በየሳምንቱ ነው የሚመጣው? እንዴ ይዛባለት አይደል? እሺ እንደዚህ አትንካኝ። በቃ የአንቺ ፔሪየድ ደግሞ አየር ነው። እኔ በቃ ምንም ነገር ማድረግ አልፈልግም። ካንተ ጋር አትንካኝ። አሞኛል አልኩህ። የምትሰማኝ ከሆነ ስማኝ። ደህና ነሽ? ምንድን ነው የሚጨቃጨቀኝ? ደህና ነሽ? ምንድን ነው? አትነሽም እንደ አንቺ ስራ ትሄጂ ሚሮን እነሳለሁ አልኩህ እኮ። በቃ ደህና ነሽ?
እየጠበኩ ነበር። ምን ነው ቆይክ ዛሬ? ያው ሁሌም እንደምትፈልገው እንድለብስ እንደምትፈልገው ለብሼ እየጠበኩክ። አምሮብኛል አይደል? የምር ወደድከው? እና ታዲያ ቁጭ አትልም እንዴ? ናሽ ቁጭ በይ። ደግሞ በጣም ናፍቀኸኝ ነበር እና ለምንድን ነው ቶሎ ቶሎ የማትመጣው? አልናፈኩም እንዴ? እና ዛሬ አታቅፈኝም? እና ዛሬስ ያስለመድከኝ እንጃ። ዛሬ ደግሞ ከበፊቱ የበለጠ እንደምታስደስተኝ ነበር እኮ። ተነስሽ ተነስ።
አሞኛል አትጠቀኝ በቃ አሞኛል ሁሌ የተጸየፍሽ ነው ለምንድን ነው በቃ እኔ ምንም ነገር ማድረግ ሳትፈልጊ ቀርተሽ እኮ አይደለም ይሄ እኮ መጸየፍ ነው አልፈልግም ማለት እያልሽ ነው ካልፈለኩ ቆይ በግድ ማድረግ አለብኝ እንዴ በቃ እኔ ማድረግ እራት ላቅርብልህ? አልበላም። ምነው በልተህ ነው የመጣው? ምግብ አለ እንጂ ትበያለህ? ካበደ አልበላም። የራስህ ጉዳይ። የራሴ ጉዳይ ምን ያስቀመጥሽው ባልማ አለ እዚህ ቤት አስሬ ባልባል አትበልብኝ እባክህ ወደዛ ሰራኝ አትንሳ አቦት